ቀለል ያለ ቁርስ በህይወት ማዕድ ዛሬ አዘጋጃለሁ። እንደምታዩት እዚህ ጋር ጥቁር ስንዴና አጃ አለኝ። እነሱ ነው የምጠቀመው። አንድ ኩባያ አጃ የአጃ ዱቄት፣ እንደገና ደግሞ ግማሽ ኩባያ ጥቁር ስንዴ ማለት ነው የምጠቀመው። የሾርባ ማንኪያ በርበሬ፣ 2 የሾርባ ማንኪያ ነጭ ሽንኩርት፣ ትንሽ ጨው አንድ ላይ ቀላቅለዋለሁ። 1 የሻይ ማንኪያ የወይራ ዘይት፣ ውሃ እንደምንፈልገው እያየን መጨመር እንችላለን። እንደዚህ እንቀላቅለዋለን። እንግዲህ ውሃ ጠብ እያደረግን እንደዚህ እንቀላቅለዋለን። አንድ የሾርባ ማንኪያ የተልባ ዱቄት፣ የተፈጨ ተልባ፣ መጥበሻዬን የወይራ ዘይት ትንሽ አደርግበታለሁ። ጥቁር ስንዴ አጃና ትንሽ ደግሞ ተልባም ስላደረኩበት ለጤናማ አመጋገብ በጣም ይረዳል ማለት ነው። ክብደትንም ለመቀነስ ያግዛል። እንደዚህ እንገለብጠዋለን። እንደዚህ ቆንጆ ሆኖ እናወጣዋለን። እስከዛ ማባያውን አዘጋጅለታለሁ። የፈረንጅ ቃሪያ፣ አረንጓዴ የፈረንጅ ቃሪያ፣ እንግዲህ እንደዚህ አዘጋጅቼዋለሁ። ቶፉም እጠቀማለሁ። ባሮ ሽንኩርት መጥበሻዬ ላይ ዘይት አደርግበታለሁ። ትንሽ ባሮ ሽንኩርቱን ጨምራለሁ። 1 የሻይ ማንኪያ እርድ ጨምራለሁ። ነጭ ሽንኩርት፣ ኮረሪማ፣ ቶፉን ጨምራለሁ። ጠበስ ማድረግ እንግዲህ እንደዚህ ጠበስ ብሎልኛል። የከተፍኩትን የፈረንጅ ቃሪያ ጨምርበታለሁ። እንደዚህ አብሬ ትንሽ ጠበስ አደርገዋለሁ። መልኩ በጣም ነው የሚያምረው። አሁን መሀሉን እንደዚህ ታረግና ትንሽ የበቆሎ ዱቄት እያማሰልን ቀስ በቀስ እንቀላቅለዋለን። ዱቄቱ እንደነገርኳችሁ ለድለድ ያደርገዋል፣ ልክ እንደ ክሬም እንዲሆን ማለት ነው። አሁን አወጣዋለሁ። በጣም ቆንጆ ሆኖ የሰራሁት ቂጣ ላይ አደርገዋለሁ። እንግዲህ እንዳያችሁት ቀላልና ፈጣን ቁርስ በዚህ መንገድ አዘጋጅቻለሁ። በየቤታችሁ ሞክሩ። በሚቀጥለው ቆንጆ ነገር ይዤላችሁ ቀርባለሁ። እስከዛው ቻው።